ዘወትር ጸሎቴ ዛሬ ኤርትራውያኖች አጨብጭብ ያለው ስለ ኤርትራ ህዝብና መንግስት በቃ ምንም በእኔ አንደበት የሚገለጽ የማይችል ነገር ነው በዜና የሰማሁት። ብልጽግና ከሀገር ያሰደዳቸው ሰዎች አሜሪካ ያሉት ማለት ነው በሙሉ ሳይሆን የሆነ በእነሱ ህግ ምን እንደሆነ አላወኩም ብቻ እንደ ህገወጥ ስደተኞች አይነት መስሎኛል። ዞሮ የአሜሪካ መንግስት ለቀው እንዲወጡ ሲያዘዝ ደስ የሚለው የኤርትራ ህዝብና የኤርትራ መንግስት ተለይ ኢሳያስ አፈወርቂ በመንግስታቸውና በህዝባቸው ያወጁት ተከፍተው የወጡትና በብልጽግና የተገፉት ኢትዮጵያውያን እኔ ሀገሬን ባርኬላቸዋለሁ መጣው ኤርትራ መኖር ይችላሉ የሚል ዜና ሰማሁኝና በኤርትራ መገናኛ ብዙሃን በሬዲዮኑም በቴሌቪዥናቸውም በሰፊው እየተዘገበ ነው። የኛ አንዳንድ የውጭ ሚዲያዎችም ዘግበውታል። ስለዚህ የኤርትራ ህዝብና ለኤርትራ መንግስት እጅግ በጣም ከፍተኛ የሆነ አክብሮት አለኝ። በጣም ነው በእውነት ደስ ያለኝ። በቃ ይሄ በተለይ አማራ ለዛውም ደጉ ህዝብ የሚል መግለጫ ነው የኢሳያስ መንግስት ወይም የኤርትራ ህዝብ ያወጣው። በተቃራኒው ደግሞ የኛው አህያ ብልጽግና ኤርትራውያኖችንም ከኢትዮጵያ እንዲወጡ አዝዟል። ኢትዮጵያኖችም ወደ ሀገራቸው እንዳይመለሱ እጅግ በጣም አስቸጋሪ ሁኔታ በተፈጠረበት ሰዓት ያው በቃ የኤርትራ ህዝብና መንግስት ለኢትዮጵያኖች ለተቸገሩ ኢትዮጵያኖች ደርሷል። ስለዚህ ኤርትራውያኖች በጣም እንወዳቸዋለን። ኤርትራውያኖች በጣም ደስ ብሎናል። በቃ እናንተ ወንድሞቻችን ናችሁ። የአማራ ህዝብ በቃ ሂሳብ ሰርቷል። የአማራ ህዝብ ሂሳብ ሰርቷል። በእውነት መልሳችሁለታል። በደግ ብልጽግና የአማራን ህዝብ ወስዶ በቀይ ባህር ምክንያት ሊያዋጋን የነበረ ነገር ግን የአማራ ህዝብ ነቅቶ በተለይ ፋኖ ባደረገው ከፍተኛ የሆነ የፖለቲካ ስብከት እና ትክክለኛውን ስራ ስለሰራ እኛ ከኤርትራ ጋር ምንም ጠብ እንደሌለና ቀይ ባህር ጋር ምንም የቀረ ነገር እንደሌለ የአማራ ህዝብ አምኖ ብልጽግናን ተከትለን ቀይ ባህር ላይ ሄደን ከኤርትራ ወንድምናቶቻችን ጋር አንዋጋም የሚል ጽኑ አቋም አለው የአማራ ህዝብ። ዛሬ ደግሞ ደስ የሚለው ነገር የኤርትራ ህዝብና መንግስት በቃ የተሰደዱ በብልጽግና የተሰደዱ ፖለቲከኞችም ሆኑ ግለሰቦች አሜሪካ ውስጥ መኖር የማይችሉ ከሆነ ቀጥታ ኤርትራ መጥተው መኖር ይችላሉ፣ ሀገራቸው ናት ኤርትራም ብሎ መግለጫ ሰጥቷል። በጣም የሚገርም ነው። የኢትዮጵያ የኤርትራን ህዝብና መንግስት እና የውጭ ጉዳይ ሚኒስትሮችና የማስታወቂያ ሚኒስትሩን ስብሐት ገብረ እግዚአብሔር ነው ይቅርታ ስሙን በትክክል ካልጠራሁት ይቅርታ ለጊዜው ግራ ላይ ስሙ። ዞሮ የኤርትራ ህዝብ እጅግ በጣም እንወዳቸዋለን። የአማራ ውለታ መልሳችሁታል። እውነት ለመናገር እስካሁን ድረስ የብልጽግና ጦርነት ቀይ ባህር ላይ ያልተለኮሰው አማራ አልፈልግም ስላለ ነው እንጂ አማራ ከብልጽግና ጋር ቢቀጥልና ሃይ ቢኖሩ አብሮ እስካሁን ድረስ ቀይ ባህር ላይ ብዙ ደም ይፈስ ነበረ። ዞሮ አማራ ከኤርትራ ጋር የምንዋጋበት አንድ ምክንያት የለም። ምክንያቱም ኤርትራ በአፍሪካ ደረጃ 54ኛ ሀገር ሆና የተመሰረተችና በዓለም መንግስታትም እውቅና የተሰጣት ሀገር ስለሆነች የሰው ሀገር ሉዓላዊነት አልዳፈርም። እኔ ሀገሬ ውስጥ ራሱ መኖር ያልቻልኩ ህዝብ ነኝ። ስለዚህ ሀገር ውስጥ እንድጠፋ የተወሰነብኝ ህዝብ ሌላ ሀገር ሄጄ መዋጋት አልፈልግም ብሎ ጽኑ አቋም ነበረው የአማራ ህዝብ። በዛሬው ዕለት ደግሞ የኤርትራ ህዝብና መንግስት ለአማራ ህዝብ ከለላ ሰጥቷል። እንዲያውም መግለጫው የሚለው ለዛውም ለደጉ ለአማራ ህዝብ እንዴት ከለላ አንሰጥም፣ እንዴት ሀገራችንን ከለከላለን የሚል ነው የኤርትራ መግለጫና የኤርትራ ቴሌቪዥንና ሬዲዮን የተናገሩት። እጅግ በጣም ደስ ይላል። በጣም እናመሰግናለን ኤርትራውያኖች። በቃ ፈጣሪ ብሎት ከናንተ ጋር አብረን መኖር ማለት እኛም ወደ እናንተም ወደኛ መጣችሁ መኖር የምትችሉበትን ሁኔታ እናመቻቻለን እኛም ለቀጣይ ማለት ነው። ባጭሩ በቃ ደስ ስላለኝ ነው ዛሬ ይሄን ቪዲዮ ሊሰራ የተገደድኩት። ኤርትራውያኖች በጣም እንወዳችኋለን፣ እናከብራችኋለን። ወንድሞቻችን በእድሜ የበለጣችሁንም እናት አባቶቻችን ናችሁ። በቃ የአማራ አቋም ትክክለኛ መልስ ነው የሰጣችሁት።
አማራ በቀይ ባህር ጉዳይ አይመለከተኝም። ቀይ ባህር ኤርትራ ሉዓላዊ ግዛት መሆኑን አምናለሁ። ስለዚህ በሰው ሉዓላዊነት ገብቼ ደም አላፈስም፣ የሰው ሀገር ሉዓላዊነት አልዳፈርም ብሎ ከብልጽግና ጋር አልወግንም ብሎ እምቢ ብሎ የቀረ ህዝብ መሆኑን እንድታውቁ ትፈልጋለሁኝ። በተለይም ፋኖ አሁን ብልጽግናን ታጥቆ እያሮራጠው ያለ ፋኖ ከኤርትራ ጋር ምንም ጠብ የለኝም የሚል መርህና መስፈርት አለው። ይሄም ትክክል ነው። እኛ ከጎረቤት ጋር ጠብ የለንም። ኤርትራኖች ወንድሞቻችን፣ እህቶቻችን፣ አባትና እናቶቻችን ናቸው። ስለዚህ የቀይ ባህሩ ውጊያ እስካሁን ድረስ የዘገየው የአማራ ህዝብ ብልጽግናን ባለመከተሉ ምክንያት መሆኑን የኤርትራ ህዝብ እንዲያውቅልን እንፈልጋለን። ኤርትራኖች እንወዳችኋለን። ትክክለኛ መልስ ነው የሰጣችሁት፣ አክብራችሁታል። የአማራን ህዝብ በተለይም በቃ ደጉ የአማራውን ህዝብ ነው ወይ ለዛውም ለደጉ ለአማራ ህዝብ የሚል መግለጫ ነው በኤርትራ መገናኛ ብዙሃንና በአንዳንድ ሚዲያዎች የሰማሁት። እጅግ በጣም ደስ የሚል መልስ ነው ለአማራ ህዝብ የመለሳችሁለት። የአማራ ህዝብ ቀይ ባህር እጅ አልዋጋም ነው ያለው። ወደፊትም አንዋጋም። እኛ ከቀይ ባህር ጋር ከኤርትራ ጋር በቀይ ባህር ጉዳይ አንዋጋም። ከአሁን በፊት የተዋጋ ነው ከወንድሞቻችን ጋር ደም የተፋሰስነውንና ወንድሞቻችን የገደልን እኛ ወንድሞቻችን በእናንተ እጅ የሞቱ እኛም የእናንተን ወንድሞች የገደልን በብልጽግና ስተትን ባለመረዳት ነው። በቃ ያለፈው አለፈ። ካሁን በኋላ ከኤርትራ ጋር የምንዋጋበት አንድ ምክንያት የለም። በተቻለ በጉርብትና መልኩ ለመቀጠል ነው ፍላጎቱ የአማራ ህዝብ። እጅግ በጣም አመሰግናችኋለሁ ኤርትራውያኖች። እንወዳችኋለን። እግዚአብሔር ያክብርልን።